ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል የሚል ድምዳሜ በዛ ትክክለኛ ሐሳብ አይመስለኝም። ህገ መንግስቱ ይለወጣ አይለወጥም እናየዋለን። ነገር ግን ያን በመለወጥ የለውጥ መንግስት ያን ባለመለወጥ ደግሞ ያልተለወጠ ወይ የማይለወጥ መንግስት አድርጎ መውሰድ ከእሳቤ አንፃር ችግር አለበት ብዬ አስባለሁ። ሁለተኛው ህገ መንግስት መቀየር የመንግስት ስራ ብቻ አድርጎ መውሰድም ችግር አለበት። ይሄ መንግስት በህገ መንግስት የተፈጠረ አንድ አካል ነው። ራሱ ይሄ መንግስት የፈጠረው ህገ መንግስት ነው። በዛ ውስጥ ያለ አንድ አካል ነው እንጂ ህገ መንግስት ፈጣሪ ቀዳጅ አጥፊ አይደለም። ያማ መጥፎ ሐሳብ ነው እንኳን እየመጡ መቅደድ እንኳን አላዋጣማል። ይሄ መንግስት በህገ መንግስቱ ጥላ ስር የተፈጠረ አንድ አካል ሲሆን በለውጥ ውስጥም ደግሞ አንድ አክተር ነው። ብቻውን ህገ መንግስት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፈረንስ የለውም። ያን እኛ አንደግፍም። እኛ የምንፈልገው በውይይት በንግግር በምክክር ልክ እንደ ዛሬው ለምሳሌ በህገ መንግስቱ ላይ 50 ጥያቄ ቢኖር 50 ጉዳይ ቢኖር 50ውን በአራት በአምስት ካቴጎሪ ብንከፍለው 10ሩ የግድ ያስፈልገናል ለለውጥ ለልማት ለአንድነት ኢምፖርታንት ነው። 10ሩን ቀስለን ማየት እንችላለን። 10ሩን ብዛም አይደለም ቢባል ዋናው ኮሩን ካስተካከል የቀረውን ደግሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልንም። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም ስለማናውቀው አይደለም። ብልጽግና በማጆሪቲ ስለሚመራ 2/3 ድምጽ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሐሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን በዋና ዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛም አቋም አለን በሱ። ለዛ ነው ኢንክሉሲቭ ናሽናል ዲያሎግ ያስፈልጋል ያለው። በዛ ውይይት ውስጥ በርካታ ማህበረሰብ የተሳተፈ ነው። ፓርቲዎች የተሳተፉ ነው። ፈራ ተባ የሚሉ ፓርቲዎች እንዳሉ አውቃለሁ። ፈራ ተባ የሚሉ ፓርቲዎች አቋም ስለሌላቸው ዳረጎት እንዳይቀርባቸው ካልሆነ በቀር በየትኛውም መድረክ ገብቶ ይሄ ጉዳይ ትክክል አይደለም ለማለት የሚከለክል ነገር ያለ አይመስለኝም። ተቀይሮ ቢሆን ኖሮ ይሄን አልቀበልም ይሄን ይቀበላሉ እንላለን። አሁን አልተቀየረም። እንወያይ የተባለው ገብታችሁ ሐሳብ ለመስጠት ምን ችግር አለባችሁ? ከሆነ ቦታ የሚላክ ስሙኒ እንዳይቀርባችሁ ካልሆነ በቀር ማለት ነው። ከዚህም እንዳይቀር ፓርቲ ናችሁ፣ ከዛም እንዳይቀር አልገባችሁም። እነዚህ ደግሞ ይታወቃሉ፣ የማይታወቁ አይደሉም። በስም ይታወቃሉ፣ ሪሌሽንሺፓቸውም ይታወቃል። አሁን ግን ለመላ ኢትዮጵያ ህዝብና ለእናንተ ማረጋገጥ እንፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን። ትክክል ግን አይደለም ብለን እናምናለን። ጊዜ ሰጥተን እንፈትሻለን። እኛ ስላልን ብቻ እኛ ስለፈለግን ብቻ አንቀይርም። ባትወያዩስ ምንም ችግር የለውም። እናንተ ትተን ከተወያየው ጋር እንቀጥላለን። እናንተ አልተወያያችሁም ብለን ስራ የምናቆም እንዳይመስላችሁ። ይሄን ማውራው ለጥቂት ፓርቲዎች ነው። ብትወያዩና ሐሳባችሁን ብታራምዱ አንዱ የፖለቲካል መድረክ ስለሆነ ባይቀየር እንኳን ሐሳባችሁ ለሪከርድ ይቀመጥላችኋል። እርግጠኛ ነኝ ከተነሳው ሐሳብ በላይ ሐሳብ የላችሁም። ምንም ጥርጥር የለውም። እሱ ካላችሁ ግቡና እንያችሁ። የተለየ ሐሳብ ካላችሁ ውይይት ውስጥ ገብታችሁ እንያችሁ። ግን አይመስለኝም። ያልተነሳ ጉዳይ የለም። እዛ ቦታ ላይ ብዙ አጀንዳ የተነሳ ነው ያለው። ሐሳብ ያለው የትኛውም ውጭ ያለም ይሁን ውስጥ ያለም ይሁን በረሃ ያለም ይሁን በፈለገው መንገድ አይዲያ አለኝ የሚል ሰው ካለ ክፍት ነው። ያ የተናገርነው ሐሳብ ሁሉ ግን የብልጽግናም ይሁን የእናንተ ይተገበራል ማለት አይደለም። ከዚያ ውስጥ ተለይተው በሚቀርበው ሪኮመንዴሽን ህግን ተከትሎ ማሻሻያዎች ይደረጋሉ። ለመናገርም መብት እንዳለን ሁሉ ለመደመጥ መብት እንዳለን ሁሉ ከተናገርነው ውስጥ አንዳንዱ ጉዳይ ለጊዜው ተቀባይነት ባይኖረውም እንደ ፖለቲካ ትግል አካል አድርገን መቀበል መቻል አለብን እንጂ ካልመለሳችሁም አይቻልም አይባልም።
የህገ መንግስቱን ጉዳይ በዚህ ብናይ